ላጅነትን ከዓላማ ጋር ልጆቻችንን ሳናስበው ያመጡናል። ዓላማ ያስፈልገናል። እንዴት ነው የሆነ ዳርት የሚጫወት ሰው እኮ አስቀምጦ ነው የሚወረውረው እንጂ ወርውሮ አይደለም ዳርቱን የሚያስቀምጠው። ልይ እንኳን ደህና መጣሽ ለእናትህ ፖድካስት። ልይ ግርማይ ነው ዛሬ ጋበዝኩላችሁ። ብዙዎቻችሁ ታውቃት ይሆናል። ላይፍ ኮች ናት፣ እናት ናት፣ ጆርናሊንግ ቦክ አላት ፓረንቲንግ ዊዝ ፐርፐስ። በጣም ጥሩ ነገር አለው። በየሳምንቱ ፕራክቲስ የምታደርጉት ነው። ራሳችሁ የምትጽፉበት ጆርናል እንደገና ሪፍሌክት የምታደርጉት የተለያዩ ቶፒኮች አሉት። እሱን ነው አድሬስ ለማድረግ የምንሞክረው። ፐርፐዝ የሚለውን ዓላማ ብለናል። ስለዚህ ወላጅነትን ከዓላማ ጋር እና ዓላማ ያስፈልገናል። በጣም ነው እንጂ የሚያስፈልገን። አለበለዚያ በደመ ነፍስ ነው የምንቀሳቀስ። ዓላማ ከሌለው አንድ ነገር እንዴት ነው የሆነ ዳርት የሚጫወት ሰው እኮ አስቀምጦ ነው የሚወረውረው እንጂ ወርውሮ አይደለም ዳርቱን የሚያስቀምጠው። እንደዛ መሆን የለበትም። ልጆች ትልቅ ኃላፊነት ናቸው፣ ትልቅ በረከቶች ናቸው። ግን በዓላማ ካላሳደግናቸው ብቁ ዜጋ ይሆናሉ ብዬ አላምንም። ርዕሱን ራሱ በጣም ነው የምወደው። ምክንያቱም ያስፈልገኛል ግን ምንድን ነው የሚለውን በደንብ እንድናስብበት ኢንቴንሽናሊ። የሁላችንም ሲቹዌሽን የተለያየ ነው፣ የምንኖርበት ሁኔታ የተለያየ ነው፣ ቻሌንጆቻችን የተለያዩ ናቸው፣ ተግዳሮቶቻችን። ስለዚህ ለምን የሚለውን እንድንጠይቅ የሚገፋፋ ነገር ስለሆነ ጆርናሉ ራሱ ከርዕሱ ጀምሮ ለዛ ነው እሱን ሪፍሌክት እንድታረጊ የጠየቁት። አንድ ገበሬ መቼም እህሉን አስቦ ነው የሚዘራው ምን ማምረት እንደፈለገና እኛም እንደዛ ነው መጨረሻቸውን አስበን ልጆቻችን አድገው በዚህ እድሜ ሲሆኑ ምንድነው የምንፈልገው ከነሱ የቱ ጋር እንዲደርሱ ነው የምንፈልገው። የኛም አደረጉ ለራሳቸው በቅተው በረው እንዲሄዱ ክንፍ እንዲያወጡ በደንብ ምንድነው የሚያስፈልጋቸው ብለን በየቀኑ ካላሰብን ኑሮ በራሱ ከባድ ነው። እኛም እንደ ሴት የቤት ኃላፊነት አለ፣ ስራም ወተን የምንሰራ ሰዎች ብዙ ኃላፊነት አለብን፣ ማህበራዊ ኃላፊነት አለብን። በዛ ሁሉ መሃል ልጆቻችንን ሳናስበው ያመልጡናል። መጨበጥ ያለባቸውን ሳይጨብጡ፣ መማር ያለባቸውን ሳይማሩ ሊያመልጡን ይችላል እና ቆም ብሎ እንዴት ነው የኔ ወላጅነት ምኑ ጋር ነው ማረም ያለው፣ ምኑ ጋር አስተካክል፣ ምን ልጨምር፣ ምን ልቀንስ የሚለውን ካላሰብነው በስተቀር ጊዜው ዝም ብሎ ነው።